ሰላም ጤና ይስጥልን ውድ ተመልካቾቼ፣ ዛሬም በጣም አስገራሚና አስደናቂ መረጃ ይዤላችሁ መጥቻለሁ። አብርሃም ወረቀቱን ፈረመላት የሚለውን ምን እንደሆነ እስቲ ያብራራል። ሁሉንም ነገሮችን እናያለን። እኛ የተመለከትነውን በኩል እናወራለን። እናንተም ደግሞ የራሳችሁን ሀሳብ አስተያየት በተመለከታችሁት በኩል ትናገሩናላችሁ። ኮሜንት ጽፋላችሁ። ለቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልን ስንል በትህትና ጠይቃችኋለሁ። ዛሬ ወደ ጉዳዩ ስንገባ ለአብርሃም ለሩታ ወረቀቱን ፈርሞላታል። የፈረመበት ጉዳይ ደግሞ ይኸው ይታወቃል። እስከዛሬ ድረስ በወረቀቱ ብዙ እየጠየቀችው ነበር። ያ ወረቀት ደግሞ የፈረመበት ምክንያት ትዳራቸውን የሚፋቱበትና የተፋቱበት ወረቀት መሆኑ ይታወቃል። እና ሆኖም ግን ይህ ወረቀት ሩታ እንደምታስፈርምና እዚህ ደረጃ እንደምትደርስ በፊት ቪዲዮአችን አይታችሁታል፣ ሰምታችኋል፣ ተመልክታችኋል። እና በጣም ለብዙዎቻችን አስደሳች ነው። ለምን ሩታ የደረሰችበት መንገድ በጣም አስገራሚና ደስ የሚል ስለሆነ እኛም ደግሞ በጣም ደስ ብሎናል። ለምን ቢባል እስከ ዛሬ ድረስ አገኛለሁ ብላ ብዙ ድራማዎችን እስከ መፍጠር ከሮቤል ጋር አብረው ሆነው የፈጠሩት ድራማዎችን አይተናል። እና በዛ መንገድ እንዴት አሸነፈች የሚለው ነገር ለማንኛውም ለሁላችንም ደስታ ነበረ። አሁን ግን የሚሰማው መረጃ ሩታ ወረቀቱን ቀዳለች የሚለው ነገር ይሰማል። ፍቺም አልፈልግም የምትለው ነገር እየተሰማ ይሆናል። ከታማኝ ምንጮቻችን ያገኘናቸው ወሬዎች ናቸው። ሩታ እንደዛ ባታደርግ በእኔ በኩል እላለሁ። ለምን ቢባል እስከ ዛሬ ድረስ ከአንድም 3-4 ሴቶች ስለማገጠባት መልሶ እንደሚማወግጥ የታወቀ ነው። ለዛ ማድረግ የለባትም ብዬ ነው እኔ የማስበው በራሴ በኩል። እናንተም ደግሞ ሀሳብ አስተያየታችሁንና ምንድን ነው የሚለውን ነገር እያብራራችሁ ብታዩና ሀሳብና አስተያየታችሁን ኮሜንት ላይ ብታስቀምጡልኝ በጣም ቀሽት ሀሳብ ይመስለኛል። እናንተስ ምን ትላላችሁ? ዛሬስ ነገ ከነገ ወዲያስ ምን ይፈጠራል የሚለውን ነገር አብረን ሁላችንም ለማየት በጣም ጓጉተናል። እና ምንድን ነው የሚደረገው የሚለው ነገር እያየን እናርፋለን። አሁን መሀል ላይ የሚመጡ ሰዎችስ ምን ያደርጋሉ? ምንድን ነው የሚፈጠረው የሚለው ነገር በጣም አጓጊ የሆነ ነው። አቤልና ብሩክ አለ መሀል ላይ። እነሱስ ምን ያደርጋሉ? ምን ይፈጠራል? ምንድን ነው ሀሳባቸው? እሷ ወረቀቷን በመቅደዱ እሱ በመፈረሙ የሚለውን ነገር አንድ ባንድ የምናይ ነው የሚሆነው። አሁን ያቀረብኩላችሁ ቪዲዮ እንዳለ ሌላ ቪዲዮዎችን እስከማመጣላችሁ በጣም በጉጉት እንጠባበቃለን የሚለው ነገር አለ። እስቲ ምንድን ነው የሚፈጠረው የሚለውን የአብርሃም ሞኝነትን የሩታን ደግሞ ብልህነትን እያየን ነው በብዛት። በነገራችን ላይ ለብዙ ሴቶች የሩታ ሁኔታ ሩታ የምታደርጋቸው ነገሮች ትምህርት ይሆናሉ ብዬ ተስፋ አደርጋለሁ። ለምን ቢባል ሩታ ያደረገችው ነገር ለአንድ ሴት አስተማሪ ነው ብዬ ነው ማስበው እኔ በራሴ መንገድ። አብርሃምም ደግሞ ያደረገው ነገር ለአንድ ወድ ትምህርት ይሆናል የሚለው ነገር ይገኝ ይመስለኛል በራሴ አስተሳሰብ ሳስበው። ለምን ቢባል ያው አንድ ነገር አንድ ቪዲዮ ስንመለከት እኛን ያስተምረናል ብለን ወይም እንማርበታለን ብለን ነው የምናስበው። እንደዛ ሲሆን አሁን ያደረጉት ነገር ለእኛ ትምህርት ይሰጠናል ወይስ አይሰጠንም የሚለውንም ደግሞ እየገመገማችሁ ብታልፎ አሪፍ ነው በሚለው መንገድ ነው የሚይዘው። እኔ በራሴ መንገድ ብዙ ነገር ተምሬባቸዋለሁ። ከሩታም ያገኘሁት ትምህርት አለ፣ ከአብርሃምም ደግሞ ያገኘሁት ትምህርት አለ። አንደኛ ነገር ከአብርሃም ያገኘሁት ትምህርት ቢኖር አብርሃም ያደረጋቸው ነገሮች በአጠቃላይ ስህተት እንደነበሩና ሁሉም ነገር ትክክል እንዳልሆነ ነው የሚታወቀው። ለምን ያደረጋቸው ነገሮች ተጎዳበት እንጂ አልተጠቀመበትም። ሌላ ሴት ጋር ሄዳ ያቺ ሴት አታለለችው። ያታለለችበትን መንገድ ደግሞ ሩታ እጥፍ አድርጋ መመለሷ እሱን ጎዳው እንጂ አልጠቀመውም። ፍቺ ላይም ፍቺ ሲለያዩ አንደኛ ልጅ አለው፣ ልጁን አያይም። ከልጁ ጋር ለልጁ ፍቅር ሰጥቶ ላያሳድገው ነው ማለት ነው። አሁን እንደዛ ነገሮች ሲፈጠሩ እኛ የምንማርበት መንገድ አንደኛ ወደ ሌላ ቦታ መሄድ ወይም ትዳርን ትቶ ትዳርን በትኖ የሰውን ወሬ ሰምቶ ወይም የጓደኛን ወሬ ሰምቶ ወደ ሌላ በኩል መሄድ ማለት የራስን ሕይወት ማበላሸት እንደሆነና እንደተበላሸ ማሰብ ነው። ለምን ልጅ እስከተፈጠረ ድረስ የልጅን ሕይወት ማስተካከል፣ ለልጅ ሁሉ ነገር ማድረግ የሚገባውን ነገር ፍቅር ሰጥቶ ማሳደግ ነው እንጂ ተለያይቶ ልጅ ማሳደግ ማለት በጣም ከባድ ነው። አንደኛ የልጅ አይምሮ ይጎዳል። ሁለተኛ ደግሞ የሚያድግበት መንገድ እያየ ስለሚያድግ ልጅ ያሳየነውን ነው ወይም የነገርነውን ነገር ነው እያየ የሚያድገው። አንደኛ ነገር እነሱ ተፋተው ወይም ሳይገናኙ ልጆቻቸውን ተራርቆ ሲያሳድጉ ልጃቸው ከእነሱ የሚማረው ነገር ጥሩ ነገር አይደለም። አንደኛ እናት እንዳሳደገችው ወይም አባት ከውጭ እንደሆነ ከእናቱ ጋር ሲገናኝ እናቱ የምትነግረው ሌላ ነገር ሊሆን ይችላል። ከአባቱ ጋር ሲገናኝ ደግሞ አባቱ የሚነግረው ሌላ ነገር ሊሆን ይችላል። በዛ አንጻር ልጅን ተለያይቶ ማሳደግን አልደገፈውም በበኩሌ። የአብርሃም ስራ ደግሞ በጣም የሚያስጠላና በጣም ቀፋፊ የሆነ ስራ ነው። ማድረግ የሌለበትን ነገር አደረገ። በብዙ መንገድ ሊቀጣ እንደሆነ ይታወቃልም እናውቃለን። እኛ ምን እንማራለን? አንደኛ ትዳራችን ውስጥ ሶስተኛ ሰው ማስገባት ህይወትን መበጥበጥ እንደሆነና የጓደኛን ምክር ማዳመጥ ደግሞ ይበልጡን ሲኦል ውስጥ መኖር እንደሆነ እንረዳለን። እና እናንተም ደግሞ የራሳችሁን ሀሳብ፣ እኔ የተረዳሁትን መንገድ ነው የተናገርኩት፣ እናንተም የራሳችሁን ሀሳብ እዚህ ጋር አስቀምጡልኝ በኮሜንት። ሩታም ደግሞ ያደረገችው ይህንን ነው እኔ ተመሬበታለሁ የምትሉት ነገር ካለ ደግሞ እናንተም ኮሜንት መስጫው ላይ አስቀምጡልኝ። ግን የተረሳ ነገር አለ። ሰብስክራይብ ማድረግ አይረሳ። ሰብስክራይብ እያደረጋችሁ አትርሱኝ። እና ውድ ተመልካቾቻችን እናንተስ ምን ትላላችሁ? እናንተ የተረዳችሁ
የተማራችሁበት መንገድ እንዴት ነው የሚለውን ነገር ኮሜንት ላይ እንዳይረሳ አስቀምጡልኝ። ቪዲዮን ከወደዳችሁ ላይክ በማድረግ ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ስል በትህትና ጠይቃችኋለሁ። እባካችሁን ሀሳብ አስተያየት ካለ አስቀምጡልኝ። እስከ ቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ የሀገሬ ልጆች። አመሰግናለሁ።